ወይኔ በላቸው ወይኔ እንዴ አልበዛም እንዴ? ዩቲዩብ ስገባ ስወጣ ስገባ ስወጣ በቃ 6 ሰዓት ሆነ። አንድ ኮሜንት ደግሞ እንደ ባለፈው ቲክቶክ ዛሬ ከመጡ ቅጅልኝ ስትለኝ እንደው እንዴት አስታወሰችን ብዬ ብሩኬ ደግሞ የሀይሚዬ ንጉስ ባለፈው ያው አርብ እመጣለሁ ብሎ ፕሮሚስ ገብቶ ነበር ለቲክቶክ ፋሚሊዎቹ ማለት ነው። ያኔ ዩቲዩብ ላይ ካልመጡ ያው ይመጣሉ። ቲክቶክ ላይ ደግሞ ሄጄ ግን ብሩክና ሀይሚዬ አላበዛችሁትም እንዴ? አላበዛችሁትም ወይ? እንናፈቃለን አትሉም ወይ እንዴ? ከምር ወላሂ እኔማ በእግሬ እንደሚሄድ ነው እግሬን የደነዘዘኝ። ዘር ለገበሬ ከምርዶች 11 ሰዓት ተኩል በዛ ላይ ደግሞ እንትን ነው ያኔ ዋትሳፕ ወይ ኢሞ እንዳስደውሉልኝ እኔ ዛሬ ቲክቶክ ላይ ሊቭ ነኝ ብዬ ወላሂ ማስጠንቀቂያ ማለት ነው። እደውላለሁ ሲሉኝ እንደውም ብዬ ዋትሳፕ ብሎክ አረኩ ወላሂ ሜሴጅ እንዳይገባ ማለት ነው። እና ቅሌቴ እና ቆይ ምን ሆኖ ነው በአላህ ለኛ አያስቡም እንዴ? ቆይ ቤት ውስጥ እንዴት ነው ቤታችሁን ውስጥ ድርግም አድርጋችሁ ዘግታችሁ ስንት ቀናችሁ? ብሩክስ ስንት ቀኑ? ሀይሚቲስ? አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ፣ እንግዲህ በሌሊቱ መጣሁ ምን ላድርግ ከምር አውቄ ነው የምስቀው። አናደውኛል። ለምንድን ነው ሀይሚና ብሩኬ ቪዲዮ ማይለቁት? ዳ እና ሀይሚትዬ ማይ ስዊት እንደዚህም ደግሞ ብሩኬ የሀይሚዬ ንጉስ ይቅርታ ዛሬ ያው ዩቲዩብ ላይ ይመጣሉ ብዬ ሰፍ ብዬ ስጠብቅ ነበር። ሪሊው ነው የምነግራችሁ። ከዛም በኋላ እንደነገርኳችሁ ኮሜንት ዛሬ ኦኬ ብዬ ደግሞ በጣም ብሩክ አንዳንዴ ቲክቶክ ላይ ብታየው ኮፒራይትም አይሆንብኝም። ሙሉ ሙዚቃ ነው እኮ የሚገባው። በጣም የሚገርመው ብሩኬ አውቆ መሰለኝ ያው እንደሚቀዳ ስለሚያውቅ ማለት ነው። በዚህ አጋጣሚ የሀይሚዬ ንጉስ ቴንኪዩ ቬሪ ማች እና ሁለቴ ሙዚቃ እያሰማችሁ ኮፒራይት አልሆነም። በጣም የሚገርማችሁ ነገር ማለት ነው። እና የሊቭ ማለት ነው። እና በቃ ሬዲ ሆኜ የላችሁ ቲክቶክ ላይ ዋትሳፕ የሚደወል ነገር ምናምን ያው መዳሜ ከአንዷ ሰራተኛ ጋር ውጭ ናት። ዛሬ ብቻዬን ነው ቤት የምጠብቀው። የሆም እያልሰራ ይዛት ሄዳ ማለት ነው። እና ብቻዬን ነኝ ያለሁት ማለት ነው። እና በቃ በዋትሳፕም እንዳያዋክቡኝ ምናምን በቃ አስጠነቀቅኩ። ከዛም በኋላ ብሎክ በዋትሳፕ ማለት ነው። ወላሂ ነው የምላችሁ። ለምን ከሊቭ በኋላ ልከፍተው ነው ሀሳቤ። ገባችሁ? ያው ስልክ ደግሞ መቀያየሩን ብዙም ሲሙ ማውጣት ላይ ሌላ ቤት ስራ ሆነብኝ ማለት ነው። እና እንደዛ ነበር ስጠብቃቸው የነበረው። ኦልሞስት ይመጣሉ ብዬ ነበር። በቃ 100% ስጠብቃቸው የነበረው ማለት ነው። ያለ መምጣታቸው ደግሞ የሆነ በቃ ሀሳብ ገባኝ። ከምር በቃ እኔ ፏ ብትን ብለው ይመጣሉ ብዬ ነበር። እንግዲህ ቲክቶክ ይመጣሉ ብዬ ራሱ ቪዲዮ እንዳልሰራ ቆይ እስቲ ይቅር ምን አስቸኮሪኝ ለወሬ ብዬ ያለ መምጣታቸው። ከዛም በኋላ በብሩኬ ደግሞ አለ 20 ነው መሰለኝ 20 ሺህ ፎሎ ነው አይ ቲንክ በብሩኬ እንደ ብሩክ ስሙ ላይክ ሁሉ ነገሩ ቲክቶክ ላይ። ከዛ ሰው መጣሽ ውዶች። እኔ ደግሞ ስቄ የሀይሚዬ ንጉስ አይደለም አልኳቸው። እና ሌላው ደግሞ ውዶች ማለት ነው ቀን በምሰራው ቪዲዮ ከዚህ በፊትም ይሉኛል አንቺማ ውሸትሽን ነው ሀይሚዬና ብሩክን በአንድ አታይም። አንዷ እህቴ ደግሞ ምንድን ነው ያልሽኝ? ሀይሚዬና ብሩክን በአንድ አታይም፣ ብዙ ጊዜ እከታተልሻለሁ፣ አንዳንዴ ነው ላይክ ማድረግሽ፣ አንዳንዴ ላይክ አላረግሽም ብላኛለች። ስለ ኮሜንትሽ ቴንኪው የምወድሽ የማከብርሽ ማለት ነው። ላይክ ብታረጊኝም ከልብ አመሰግናለሁ፣ ባታረጊኝም ስላዳምጥሽኝና አስተያየት ስለሰጠሽኝ ከልብ አመሰግናለሁ፣ እወድሻለሁ ማለት ነው። እና እኔ ጋር ምን አለ መሰላችሁ ውዶቼ፣ እኔ ሀይሚዬን ስወዳት ለብሩክ ቢግ ሪስፔክት፣ ግን ያኔ የሁላችንም ባህሪ አንድ አይደለም። እኔ አሁን ቡቡዬ ምናምን ኔቨር አልልም፣ ሪያሊቲውን ነው። ሌላው ደግሞ ምንድን ነው ፕሮፋይል ፒክቸር ዛሬ ብሩክን ወይ ማነው ስሙ አብርሽን ለጥፊና 100,000 ሰብስክራይብ ታገኛለች ብባል ኔቨር አላደርገውም። እና የሁላችንም ባህሪ የተለያየ ነው። ሪያሊቲውን ነው የምነግራችሁና ሀይሚዬን እና ብሩክ አንድ ላይ
የሆኑት ፎቶ ካለ እንደዚሁም ደግሞ አብርሽ ሩታ አንድ ላይ ጥንድ ከሆኑ ማለት ነው። ጥንድ ፎቶ ካልሆነ በስተቀር ወንድ ፎቶ አንስቼ አልለጥፍም። የፈለገ ባከብራቸው የፈለገ ትልቅ ደጋፊም ብሆን የወንድ ፎቶ አልለጥፍም። ይሄ የሚለጥፍ እህቶች አሉ፣ እነሱም መብታቸው ነው። እና አንዳንዴ እኔ እዚህ ጋር ሀይሚዬን ስዊት በጣም ነው መወዳት። ከመውደድም እሳሳላታለሁ፣ ከመሳሳትም ታሳዝነኛለች። ሪሊውን ነው የምነግራችሁ። ከዚህ በፊት ተናግሬያለሁ። ሀይሚዬን ከብሩክ በፊት ነው ማውቃት፣ ያው ሚዲያ ላይ ማለት ነው። እንደዚሁም ደግሞ አንዳንድ ነገሮችን ስደት ላይ እሰማለሁ ስለሷ። እንደዚሁም ደግሞ ሊቭ ገብታ የተንቢ የ12 ዓመቷን ፎቶ አምጥታ ብዙ ነገር ስትቀባጥር ነበር ማለት ነው። ባይዘው ብትቀባጥርም እውነተኛ ታሪክ ነው፣ ግን ሚዲያ መውጣት የሌለበት ነው። ሀይሚትዬ ደግሞ ሺዝ ስማርት ሺዝ ብልህ ሴት አይደለች? ለተንቢ እንኳን የመልስ ምት አልሰጠችም እንደማንኛውም። ለምን? ሺዝ ስማርት ገባችሁ? እና ቢግ ሪስፔክት ፎር ሀይሚ። ዛሬም ነገም ሀይሚዬን በጣም ነው መወዳትም፣ በጣም ነው ማከብራትም፣ በጣም ነው የምሰስትላትም። አላህ ከፈቀደ አገር ከሄድኩ አገኛቸዋለሁ። ለምን? አላህ ከፈቀደ ያው የወደፊት ኑሮዬም ሙታጅራ ነው እና አላህ ከፈቀደ እንግዲህ ለሀገሬ ካበቃኝ ማለት ነው። እና እዚህ ጋር እኔ ሀይሚዬን ስወዳ ሳከብራት ስሰስታት መውደድ ብቻ ሳይሆን ብሩክን አልጠላውም፣ ጠልቼም አልወድም። ምን ይመጥላት እና አንዳንዴ እህቶቼ ብሩክና ሀይሚን በአንድ አይን አታይም ለምትሉት እኔ እዚህ ጋር ሀይሚዬን ስወዳት ብሩክን መጥፎ ቃል ተናግሬ ያውቃለሁ? ወላይን የምታዳምጭኝ እህቴ ሁሌ ነው የምከታተልሽ ብለሽኛል። ሌላው ደግሞ እኔ ከሚዲያም ውጪ አንቺ እህቴ ለምሳሌ ቀድሜ የአንቺን ቦይፍሬንድ ወይ ባልሽን ባቅ የሰፈሬ ልጅ ከሆነ አንቺን ካገባሽ በኋላ ከአንቺ ጋር ነው ቤስት ፍሬንድ መሆነው። እና አንዳንዴ ውዶቼ ቲንክ እናድርግ። ያኔ የሆነ ነገር ከመጠየቃችን በፊት የሆነ እኔ አሁን ብሩክንን በመጥፎ ነገር ተናግሬው አላውቅም። ያኔ ሀይሚ ስዊት የስ ሺዝ ስዊት እና ግዴታ እዚህ ጋር ቡቡ ማለት የለብኝም። ቡቡ አላልኩትም ማለት አልደግፈውም ማለት አይደለም። በብሩክና በሀይሚ የመጣ በአይን የመጣ ነው። ወላሂ ነው የምላችሁ። እና አንዳንድ እህቶች አትቀየሙ። ቡቡ እኔ አልልም፣ እንደነገርኳቸው አልልም። የሀይሚዬ ንጉስ ካልኩ አነሰው እንዴ? ሌላው ደግሞ ውዶቼ፣ ማሮቼ፣ ፍቅሮቼ ማለት ነው እንዴ ይሄን ያክል እንኮ እንደ ሪሊዮን ነው የምነግራችሁ። ይሆናል አይደል እንዴ? ለብሩክ ብቻ ሳይሆን ላንቺን ባል፣ ላንቺን ፍቅረኛ፣ ለኛም ባል፣ ለሁላችንም ባል ፍቅረኛ ለወንድ ያኔ ይሄን ያክል ሪስፔክት ነው እንጂ የሚያስፈልገው እንደ ሴት እንትን ማለት የለብንም። ሪሊዮን ነው የምነግራችሁ። እና ብሩክ መልካም ሰው ነው። መልካምነቱን ሁሌ እንዳወራው ነው። ስለ እናቱም ሁሌ የምትሰሙኝ ታውቃላችሁ ውዶች፣ ብዙዎቻችሁ ትሰሙኛላችሁ። ግን ይሄ ጥያቄ ተደጋግሞብኛል። ዛሬም አንድ እህቴ ሁለቱንም በአንድ አይነት አታይም ምናምን ብላ ኮሜንት ጽፋለች ማለት ነው። አንዳንዴ ነው ላይክ ማድረግ ሻለች ከወየልሽ ከዛሬ ጀምሮ ባታደርግኝ እና ችግር የለም። እኔ መግቢያ ላይ እንኳን ላይክ እንዳረሰው አልልም። እና ውዶቼ ለማንኛውም እኛ ናፍቀውናል። ነገር አታድርጉን። እኛ ብሩክና ሀይሚዬ ወላሂ ተናፍቀዋል። እነሱም አብስተውታል። እንደውም ሁለቱም ይሄው ልንቆጣ ነው እንዴ! ቤታቸውን ስንት ቀን ዘጉ? ብሩኬ ስንት ቀን፣ ሀይሚዬ ስንት ቀን? ተው ሀይሚትዬ ማይ ስዊት እና እህቴ አብሽሪ፣ አስተካከላለሁ። እንግዲህ ያው ብሩኬ ሀይሚቲ ብሩኬ ሀይሚቲ ለነገሩ የብሩክ ደጋፊሽ ተናቸው። ከትላንት ዛሬ የሰራሁት ቪዲዮ መጨረሻ ላይ ወይኔ አንዷን ኮሜንት አንብቤ ነው መልሼ ቪዲዮ የሰራሁት እኮ። ምን አለች? ፎቶውን ለጥፌ አንዴም ብሩክ ይሳደር እና ሀይሚትዬ ነው ስዊት ባይዘው እንኳን 10 ደቂቃ 3 ሰዓት ያክል ባወራ አያም ሃፒነስ ማለት ነው። ሪሊውን ነው የምነግራችሁ። እና ሀይሚዬ በጣም ነው የምወድሽ፣ በጣም ነው የማከብርሽ፣ በጣም ነው መሰስትሽ። ሪሊውን ነው። እና ሺዝ ስማርት ነሽ፣ ጠንካራ ነሽ፣ ብል ነሽ፣ በሴትነትሽ የማትደራደሪ የምታኮሪን። እንዴ ውዶች፣ ሚዲያ ላይ እኮ የሚታየው አንድ ሴት የሆነ ጥፋት ስታጠፋ አሁን ነፂ እንደምታደርገው እኔና እናንተን ይመለከታል። ገባችሁ? እና ሀይሚዬ ደግሞ የምትወደድ ናት። እና እንደዚሁም ደግሞ ብሩኬ የሀይሚዬ ንጉስ፣ የእኛ ጀግና እና ውዶች እንግዲህ በቃ ከምር ስንጠብቃቸው ቀሩ። ሀላስ ነገን ይመጡልናል ውዶቼ፣ ማሮቼ፣ ፍቅሮቼ። ከምር በጣም ናፍቀውናል። ካጠፋውም አፉ በይኝ እህቴ ማለት ነው። ትንሽ ስለናፈቁኝ ተነጫንጫለሁ። እኔ ሰው ሲናፍቀኝ እነጫንጫለሁ ወላሂ። እና ናፍቀውናል። እኔ ደግሞ ቤታቸው ካላየው አታፍጽ ቤት ራሱ እንዳየዋቸው አልቆጥርም። ለምን እንደሆነ አላውቅም።